የኒውዮርክ ታይምስ ቤስት ሴለር የሆነው ጂሚክ ሊሚትለስ የተሰኘው መጽሐፉን እንቃኛለን። በልጅነቱ አሰቃቂ የአካል ጉዳት አጋጥሞታል። ይህም የመማር እክል ፈጥሮበታል። ተማሪ ያለ ከሌሎቹ ልጆች ሁሉ የበለጠ ጠንክሮ መስራት ነበረበት። በዚያ ላይ አብሮት በሚማሩ ተማሪዎችና አስተማሪዎች እንኳን ሳይቀር ይቀለድበትና ይሾፍበት ነበር። በአንድ ወቅት በነበረበት ጉዳት ምክንያት ከፍተኛ ጥረትና አንድን ነገር ለመማር ብዙ ጊዜ እንደሚፈጅበት ተረዳ። ነገር ግን የኮሌጅ ተማሪ ያለ እንዴት በቀላሉና ውጤታማ በሆነ መልኩ አንድን ነገር መረዳትና መስራት እንደሚቻል ሌላ አዋጭ መንገድ እንዳለ ተገነዘበ። ይህም አዲስ መንገድ ትኩረቱንና የማስታወስ ችሎታውን እንዲያሻሽል በእጅጉ ጠቅሞታል። የሚያገኘው መረጃም ከመቼውም ጊዜ በበለጠ በፍጥነት መውሰድ እንዲጀምር አስቻለው። ልክ እንደዚህ መጽሐፍ ደራሲ አንተም አንድ ነገር ቶሎ የማይገባኝና የማስታወስ አቅሜ ደካማ ነው በማለት የተሳሳተ እምነት ሊኖር ይችላል። በዚህ መጽሐፍ እንዴት ጥቂት የማይንድሴት ለውጦችን በማድረግ ብቻ የአስተሳሰብ ደረጃና የማስታወስ ክህሎት እንዲሁም ትኩረትና ውጤታማነትን በቀላሉ መጨመር የምትችልባቸውን ዘዴዎች እንቃኛለን። በዚህም መጽሐፍ እንደሚለው ሊሚትለስ እንዴት መሆን እንደምትችል እናያለን። ምዕራፍ 1 ቴክኖሎጂ ህይወታችንን ቀላል ያደርገዋል፣ ነገር ግን የመማር ችሎታችን ላይ እንቅፋት ሊሆን ይችላል። ዲጂታል ቴክኖሎጂ ጥሩ ነው ወይስ መጥፎ ነው? ጥያቄው ቀላል ሊሆን ይችላል፣ ግን መልሱ በአንድ በኩል ቀጥተኛ አይደለም። ስማርትፎኖች እና ታብሌቶች አንዳንድ የአንጎላችንን ቀላል ተግባራት በቀላሉ እንድንጠቀም አስችለውን ይሆናል። ተመራማሪዎች ግን እነዚህ ቴክኖሎጂዎች የዲጂታል ልማድ ችግር ፈጥረዋል በማለት ይገልጻሉ። ዛሬ ላይ ግን ብዙዎቻችን የሶሻል ሚዲያ ሱሰኞች ወደ መሆን አድገናል። ይህም የማሰብ ችሎታችን ላይ የፈጠረው ተጽዕኖ ከፍተኛ ነው። ከአንድ ተግባር ወደ ሌላ ተግባር በምን ያህል ፍጥነት እንደምንጓዝ ተመልከት። ከስራችን ወደ ስልካችን፣ ቀጥሎ ከአንዱ መተግበሪያ ወደ ሌላው እንደ ጦጣ እንዘላለን። የኒውሮን ሳይንቲስት የሆነው እውቁ ዳንኤል ጂ ይህ ሂደት አንጎል በፍጥነት ነዳጁን እንዲያቃጥል ያደርገዋል ብሏል። ይህም ዘወትር ለሚሰማን ውጥረትና ድካም ምክንያት ነው። ዋናው መልእክት በአንድ በኩል ቴክኖሎጂ ህይወታችንን ቀላል ያደርገዋል፣ ነገር ግን አንድን ነገር የመማር ችሎታችን ላይ እንቅፋት ሊሆንብን ይችላል። ያለማቋረጥ ብዙ መረጃዎችን በእጃችን ማግኘት ችለናል። ይህ ማለት ጥናቶች እንደሚያመላክቱት ከ1960ዎቹ በአማካኝ በ3 እጥፍ የበለጠ መረጃ አለን። ከሚገባው በላይ በመረጃ መጥለቅለቅ ልክ እንዳልተጠቀምነው ጡንቻ አንዳንድ የአእምሮ ክፍላችን እንዲደርቅ ያደርጋል። በሌላ በኩል አንድን መረጃ ጉግል ከማድረግ ይልቅ ለማስታወስ ራስን ማስገደድ የማስታወስ ክህሎታችንን ያጠነክረዋል። በተጨማሪም በጥልቀት የማሰብ ችሎታችን እንዲጨምር ያደርጋል። አዘውትረን ቴክኖሎጂ ላይ ጥገኛ ሆኖ መቀጠል ችግሮችን የመፍታት አቅማችንን ያዳክማል። በጊዜ ብዛት በጥልቀት የማሰብ ችሎታችንን እናጣለን። ስለሆነም ደራሲው እንደሚለው አእምሮአችንን በቲፕቶፕ ሼፕ ማቆየት ያስፈልጋል። ይህ እንዴት እንደሆነ ደራሲው እንዲህ ሲል ያስቀምጣል። በየቀኑ ስልክህንና ማንኛውንም የቴክኖሎጂ ውጤት ለ30 ደቂቃ ማጥፋት። በዚህ ጊዜ ውስጥም አእምሮህን በማሳረፍና ዘና በማድረግ ለፈጠራና ነፃ ሐሳብ ክፍት እንዲሆን መልቀቅ ጠቃሚ ነው። ነገር ግን ዝም ብለን አእምሮን ለሶሻል ሚዲያና ቴክኖሎጂ ክፍት ማድረግን ከቀጠልክ እስከ መጨረሻው የአእምሮ ለውጥ ሊከሰት ይችላል። የሚቀጥለው ምዕራፍ ለዚህ ምላሽ ይኖረዋል። ምዕራፍ 2 እያንዳንዳችን አእምሮአችንን የመቀየር አቅም አለን። ምን ያህል ጊዜ ሌላ ቋንቋ ለመማር ብቁ አይደለውም ብለህ ታውቃለህ? ወይም በጣም ደካማ የማስታወስ ችሎታ ነው ያለኝ፣ በዚህ ትምህርት ደካማ ነኝ ብለህ ታውቃለህ? ራሳችንን ከእኩዮቻችን ጋር በማወዳደር ብዙ ጊዜ ስለምናጠፋ ሙሉ አቅማችንን እንዳንጠቀም ወጥመድ ውስጥ እንወድቃለን። ይህ ሙሉ አቅማችን ጋር እንዳንደርስ የሚከለክለን ተግዳሮት ነው። ዛሬ የምታደርገው ጥቂት መሻሻል ነገ ትልቅ እንደሚሆን ግልጽ ቢሆንም በዛ ነገር ጥሩ ከሆኑ ሰዎች ጋር ራስህን ማነጻጸር የመማር ዕድልህን ይጎዳል። አእምሮአችን ተመራማሪዎች እንደሚሉት በከፍተኛ ደረጃ ኒውሮፕላስቲክ ነው። ይህ ማለት በቀላሉ በህይወት ቆይታችን
ይለወጣል ማለት ነው። እዚህ ምዕራፍ ላይ ዋናው መልእክት እያንዳንዳችን አእምሯችንን የመቀየር አቅም አለን የሚለውን ነው። ብዙ ሰዎች እድሜያችን ሲጨምርና ስናድግ አእምሯችን ሙሉ በሙሉ አቅሙ ላይ ይደርሳል ብለው ያስባሉ። ከዚያም በኋላ ሁሉ ነገር ቁልቁል ነው ብለው ይገምታሉ። ሳይንሱ የሚለው ግን በተቃራኒው ነው። ደራሲው ሊስ ብሎ የሚጠራውን ዘዴ እዚህ ነጥብ ላይ ይገልጻል። ይህም ምህጻረ ቃል ሲሆን ሊሚትድ አይዲያስ ኢንተርቴይንድ ማለት ነው። በዚህ ዘዴ አእምሯችንን ማጽዳት ይኖርብናል። ለዘመናት ከተነገረን ትልቁ ውሸቶች አንዱ አይኪዋችንን በምንም አይነት መንገድ መጨመርና መቀየር እንደማንችል ነው። ይህ ግን ፈጽሞ ሳይንሳዊ ያልሆነ ልቦለድ ነው። ምክንያቱም የአይኪው ደረጃ ምንም ያህል ቢሆን ይህ አዲስ ነገር ከመማርና አዲስ ክህሎትን ከማሳደግ ጋር በፍጹም ስለማይገናኝ ይህን ሐሳብ ከአእምሮህ አጽዳ። ሁሉም ሰው ሊቅ የመሆን አቅም አለው። ይህን ሐሳብ ግን ብዙዎቻችን አለማመን እንመርጣለን። ልብ ወለድና ተረቶችን ማሰብ አቁም። የአእምሮ ችሎታህን እስከ ጥግ ለመጠቀም በቅድሚያ በአዎንታዊ መንገድ ማሰብ ተለማመድ። ምዕራፍ 3 አእምሮህን ከአሉታዊ አስተሳሰቦች ነፃ አውጣ። በየቀኑ በ10 ሺዎች የሚቆጠሩ ሐሳቦችን እናስባለን። ብዙዎቹ ጥያቄዎች ናቸውና ከነዚህ መካከል ብዙዎቹ ይደጋገማሉ። ብዙ ጊዜ በሐሳባችን የሚነሱ ዋና ጥያቄዎች ገዢ ጥያቄ በመባል ይታወቃሉ። ለምሳሌ ጥያቄዎችን በአእምሮአችን ሲፈጠሩ እንቅልፍ ያጣንባቸው ምሽቶች ከነዚህ መሰል ሐሳቦች ተጠቃሽ ናቸው። በአእምሮአችን የማይረቡና ተራ ሐሳቦች በጥያቄ መልክ እንዲሁም አፍራሽና የማይጠቅሙ ሐሳቦች ብቅ ሲሉ ቆም በማለት እነዚህን ሐሳቦች በመረዳት ሐሳባችንን ለመቀየር አዝናኝና ቀለል ያሉ ነገሮችን ማድረግ ጥሩ መሆኑን ደራሲው ይመክራል። በተለምዶ በአእምሮአችን የሚመላለሱ ጥያቄዎች ምን ይመስሏችኋል? በሚያሳዝን ሁኔታ ለብዙዎቻችን የሚመላለሱ ሐሳቦች እንዲህ የሚሉ ናቸው። ሰዎች እንዲወዱኝ ማድረግ የምችለው በምንድን ነው? ወይም በሰዎች ዘንድ ተቀባይነት የሚኖረኝ እንዴት ነው? እንዲህ ያሉ ጥያቄዎች እምቅ ችሎታን ከልካይና ተቃርኖ እንዲሁም አቅምን የሚቀንሱ ናቸው። በተቃራኒው ግን እነዚህን አፍራሽ የሐሳብ ውስጥ ጥያቄዎች በዚህ መልክ ቀይራቸው። ራሴን እንዴት ማሻሻል እችላለሁ? አእምሮዬን እንዴት እንደሚሰራና ይህም እንዴት ልጠቀመው እንደምችል የማደርገው እንዴት ነው? እነዚህ ዋና ዋና ጥያቄዎች አዎንታዊ ናቸው። አእምሮን አስፈላጊና ጠቃሚ ወደሆነ አዎንታዊ አቅጣጫ በመምራት ገደብ የለሽ እንዲሆን ያደርጉታል። ይህ አዲስ አስተሳሰብ ለጤናው ጠቃሚ ሊሆን ይችላል። ለምሳሌ ጥናቶች እንደሚያሳዩት አዎንታዊ ሰዎች ከሌሎች 13 በመቶ ለልብ ድካም ወይም ለድብርት የመጋለጥ ዕድላቸው አነስተኛ መሆኑን ይጠቁማል። ስለዚህ በሚቀጥለው ጊዜ አልችልም፣ ብቁ አይደለሁም የሚል ሐሳብ በውስጥ ሲመላለስ ቆም በማለት ከባድ ሊሆን ይችላል፣ ግን እወጣዋለሁ፣ ብቃት ሊጎለኝ ይችላል፣ ብቁ የሚያደርጉኝን መንገዶች እጠቀማለሁ በል። ምዕራፍ 4 ራስን ማነቃቃት። ይህ ምዕራፍ ለህይወትህ ግብና ዓላማ በመቅረጽ እንዴት ራስን ማነቃቃት ወይም ሞቲቬት ማድረግ የምትችልባቸውን መንገዶች ጠቋሚ ነው። ዓላማን ማወቅ ባህሪን ለመለወጥ ያነሳሳል። ፍላጎት፣ ፓሽን፣ ዓላማና ፐርፐስ የሚሉት ቃላት ብዙውን ጊዜ በተለዋዋጭነት ጥቅም ላይ ይውላሉ። ሁሉም ቃላት በውስጣችን እሳት የሚያቀጣጥለውን ነገር እንዲሁም ከምንም በላይ የምንወደውን ነገር ለመግለጽ ይውላሉ። ነገር ግን ፍላጎት ወይም ፓሽን ከፐርፐዝ ወይም ዓላማ ፈጽሞ የተለየ ነው። ፍላጎት ወይም ፓሽን ስንል በውስጣችን ያለ ውስጣዊ ነገር ሲሆን በሌሎች ሰዎች ወይም ግምቶች ስር የተቀበረ ነው፣ እንዲሁም በእኛ ዙሪያ ያነጣጠረ ነው። ዓላማ ወይም ፐርፐዝ በተቃራኒው ማጋራት ወይም ለዓለም ማበርከት የምትችለውን ነገር ይወክላል። እዚህ ምዕራፍ ስር ቁልፉ መልእክት ራስህንና ዓላማህን በመለየት ባህሪህን ለመለወጥ ራስን አነሳሳ የሚለው ነው። ዓላማና ፍላጎትህን መለየት አእምሮን ወደ ሊሚትለስ ወይም ገደብ የለሽ አቅም የመጠቀም አንዱና ዋነኛው መርህ ነው። ራስህንና ዓላማህን እንዲሁም ፍላጎትህን በቅጡ የማታውቅ ከሆነ የአእምሮ ሙሉ አቅምንና ገደብ የለሽ ብቃት
መጠቀም አልቻልክም። ስለዚህ ራስህን ፈልገህ አግኝ። እስኪ አንድ ምሳሌ እንመልከት። ጤናማ የ70 ዓመት አዛውንት በየቀኑ ማለዳ 11 ሰዓት ላይ ወደ ጂም ይሄዳል። ይህን አዛውንት ለምን በዚህ ሌሊት ወደ ጂም ዘወትር እንደሚሄድ ብትጠይቀው ክብደት ማንሳት ስለሚወድ ሳይሆን ወደ ጂም መሄዱ በውስጡ ዓላማ ስላለው ይህን እንደሚያደርግ ይገልጽልሃል። ይህም ከልጅ ልጆቹ ጋር መሰንበትና ጤናማ ሆኖ ቀሪ ሕይወቱን ለመቆየት የሚል ዓላማ በውስጡ ያዘለ ነው። ይህ ለኛ ምን ትርጉም ይኖረዋል? አንድን ነገር ለመጨረስ አቅደህ እስካሁን ግን ያልጨረስከውን ነገር አስበው። አቅምና ተነሳሽነት ለምን አጣ? ይህን ለመመለስ በቅድሚያ ምናልባት በመጀመሪያ እነዚያን ስራዎች ለምን መጨረስ እንደምትፈልግ ማሰብ ያስፈልግሃል። ራስህን በማወቅ እቅድና ዓላማህን ለይተህ ማወቅ በራሱ ከምንም ነገር በላይ ከፍ ያለ ተነሳሽነትን በውስጥ ይፈጥራል። ምናልባት ይህን ሁሉ እያደረግክ እንኳን በቂ ተነሳሽነት በውስጥ ካልተፈጠረ ቀጣዩ ምዕራፍ ተጨማሪ መልስ አለው። ምዕራፍ 5 በቂ እንቅልፍ፣ ጤናማ አመጋገብ፣ እንቅስቃሴን በማድረግ አእምሮን ማገዝ። በበቂ ሁኔታ አእምሮህን እንድትደግፍ የሚያደርጉ ሌሎች ምክንያቶች ሊኖሩ ይችላሉ። ጤናማ ምግቦችን በመመገብና በመደበኛነት የአካል ብቃት እንቅስቃሴ ማድረግ ጠንካራ ዓላማ እንዲኖርህና እርምጃ ለመውሰድ ጠቃሚ ነው። አንዳንዴ አመጋገብህ አቅምና ኃይልህን ሊወስን ይችላል። ምናልባት የተሳሳተ የምግብ አይነት በመመገብህ ምክንያት የሚመጣ የኃይል ማነስ መኖሩን አረጋግጥ። በቂ እንቅልፍ አለማግኘት ወይም እንቅልፍ ማጣት ከብዙ የአካልና የአእምሮ ጉዳዮች ጋር የተቆራኘ ነው። የመንፈስ ጭንቀት፣ ብስጭት፣ የልብ ህመምና አልዛይመር በሽታን ጨምሮ ይህ ሁሉ በቂ እንቅልፍን ከማጣት የሚከሰቱ ችግሮች ናቸው። ጤናማ አመጋገብና የአካል ብቃት እንቅስቃሴ ማድረግ አእምሮአችን እንዲሰራ በጣም አስፈላጊ ነገሮች ናቸው። እዚህ ምዕራፍ ላይ ቁልፉ መልእክት በቂ እንቅልፍ በማግኘት ጤናማ ምግቦችን በመመገብና በመደበኛነት የአካል ብቃት እንቅስቃሴን በማድረግ አእምሮውን ማገዝና መደገፍ ይገባል የሚል ነው። እንቅልፍና የአካል ብቃት እንቅስቃሴ ብዙ የሚያመሳስላቸው ነገር ያለ አይመስልም። ነገር ግን በጣም የተቆራኙ ነገሮች ናቸው። መደበኛ የአካል ብቃት እንቅስቃሴን ማድረግ ጥሩ እንቅልፍ እንዲወስደን ይረዳናል። የአካል ብቃት እንቅስቃሴ አስፈላጊ መሆኑ ምናልባትም የድሮ ዜና ሊሆን ይችላል፣ ግን ለምን አትሞክረውም? ብዙዎች የአካል ብቃት እንቅስቃሴ ላለማድረግ የሚሰጡት ምክንያቶች ማለቂያ የላቸውም። ክብደት መጨመር አሰልቺ ነው፣ ጊዜ የለንም የመሳሰሉት ምክንያቶች። እውነታው ግን የአካል ብቃት እንቅስቃሴ ጥቅሞቹ ከነዚህ ሁሉ ስጋቶች ነፃ መሆኑን ልብ በል። የጂም መወደድንና ጊዜ ማጣትን ምክንያት ማድረግ ተው። የአንጎል ማህደረ ትውስታና የመማሪያ ማዕከል የሆነው የሰውነታችን ክፍል በቂ እንቅልፍና ጥሩ የአካል ብቃት እንቅስቃሴ ያስፈልገዋል። ሌላ ተጨማሪ ዋና መስፈርት አለ። ከፍተኛ ጥራት ያለው ምግብ መመገብ። ኒውሮ ሳይንቲስት እና የስነ ምግብ ባለሙያ የሆኑት ዶክተር ሊዛ ሞስኮኒ እንዲህ ብለዋል። 45 የተለያዩ የአእምሮ ንጥረ ነገሮች ምንጮች አሉ። ከነዚህም መካከል ከፍተኛ ጠቃሚ የሆኑት 10ዎቹ አቮካዶ፣ ብሉቤሪ፣ ብሮኮሊ፣ ጥቁር ቸኮሌት፣ እንቁላል፣ ቅጠላ ቅጠሎች፣ ሳልመን፣ ቱርሜሪክ፣ ዋልናትና ውሃ ናቸው። እንቅልፍ፣ የአካል ብቃት እንቅስቃሴና ጥሩ ምግብ መመገብ አስፈላጊነታቸው ላይ ምንም ጥያቄ የለውም። ስለዚህ አስብበት። ምዕራፍ 6 የትናንሽ እርምጃዎችን ኃይል መጠቀም። ምርታማነትና የሥራ ኃይልህን ለመጨመር እንዲሁም ውጤታማ ለመሆን የትናንሽ እርምጃዎችን ኃይል ተጠቀም። ለመጨረሻ ጊዜ በአንድ እንቅስቃሴ ላይ አትኩረህ ሰዓቱ እንኳን ሲሄድ ሳይታወቅህ የተመሰጥክበትን ሁኔታ አስታውስ። ምናልባት በዚህ ሁኔታ ውስጥ በምንሆንበት ጊዜ የስነ ልቦና ባለሙያዎች ፍሎ ወይም ፍሰት ብለው በሚጠሩት ሁኔታ ላይ ነበርክ ማለት ነው። በዚህ ወቅት የምናደርገው ነገር ድካም ቢኖረውም እንደ ድካም አይሰማንም። የምናደርገውም ነገር ከስራ ይልቅ ሙሉ ትኩረታችንን ይዞት ወደ ውስጥ ዘልቀን የምንገባበት ነገር ነው። አንዳንዴም በምንሰራው ነገር ተመስጠን ወይም ቀደም ሲል እንዳልነው
ተግባራችን ፍሎ ሲኖረው 500% ድረስ ከአማካኝ አቅማችን በላይ አቅም ይፈጥርልናል። እዚህ ምዕራፍ ላይ ያለው ቁልፍ ነጥብ ወደ ፍሰት ወይም ፍሎ ሁኔታ ውስጥ በመግባት ምርታማነትን አሳድግ። እንዲሁም በትንሽ እርምጃዎች ኃይል በመጠቀም ወደ ፍሰት እንዴት በቀላሉ መግባት እንደምትችል መጠቆም ነው። ወደ ፍሰት እንዴት በቀላሉ መግባት ይቻላል? በቅድሚያ ትኩረት የሚከፋፍሉ ነገሮችን በማስወገድ ይጀምራል። እንዲሁ በአንድ ጊዜ ብዙ ስራዎችን ለመስራት መሞከር ወደ ፍሰት ወይም ፍሎ ሁኔታ እንዳንገባ የሚያደርግ አንዱና ዋነኛው ተግዳሮት ነው። ሳይንቲስቶች ብዙ ስራዎችን በአንድ ጊዜ መስራት ውጤታማ እንደማያደርግ ደርሰውበታል። ግን በሚያሳዝን ሁኔታ አንዳንድ ተግባራት በዚህ ፍሎ በምንለው ሁኔታ ውስጥ የማይከወኑ አሉ። ከባድ ወይም አስደሳች ያልሆኑ የሥራ አይነቶችን በዚህ ፍሎ ማይንድሴት ሆነን ማከናወን አዳጋች ነው። ታዲያ እንዴት እነሱን በጥሩ ሁኔታ ልናከናውናቸው እንችላለን? ጥቃቅን እርምጃዎችን በመውሰድ በቀላሉ ሳይታወቀን እንዲህ ያሉ አሰልቺና አታካች ስራዎችን ማከናወን እንችላለን። ምዕራፍ 7 የጥናት ጊዜን በብቃት መጠቀም። ብዙ ጥናቶች እንደሚያሳዩት ሙዚቃ፣ ሙድና መማር መካከል የጠበቀ ግንኙነት እንዳለ ነው። አንዳንድ ሙዚቃዎች የመማር ብቃታችንን በእጅጉ ሊጨምሩ ይችላሉ። እንዲህ ያሉ ሙዚቃዎች በተለይ ትኩረትን ለመሰብሰብ በእጅጉ ይጠቅማሉ። የዚህ ምዕራፍ ቁልፉ መልእክት የጥናት ጊዜን በብቃት ለመጠቀም ሙዚቃና ሙድ ወይም ስሜት ያላቸውን ተጽዕኖ መረዳት እንድትችል ማድረግ ነው። ልክ እንደ ሙዚቃ ማሽተት የጥናት ችሎታችንን ለማሻሻል ይረዳል። እኛ ብዙውን ጊዜ ሽታዎችን ከትዝታ ጋር እናያይዛለን። አንድ የቅመም መዓዛ እንዴት ወደ አያታችን ኩሽና እንደሚወስድን አስብ። ይህ ጥሩ መዓዛዎች ምን ያህል ጥሩ ትዝታዎችን እንደሚቀሰቅሱ የሚያሳይ አንድ ምሳሌ ነው። በሚቀጥለው ጊዜ ለፈተና ስታጠና ወይም በምትዘጋጅበት ጊዜ ሽታዎችን ለመጠቀም ሞክር። በምታጠናበት ወቅት የምትወደውን ዘይት እጅ ላይ ቀባ። ይህ ሽታ ዘወትር ለጥናት የሚሆን በቂ ትዝታዎችን በአእምሮ ውስጥ በመፍጠር የበለጠ ለማጥናትና ለመዘጋጀት አሪፍ ስሜት ወይም ሙድ ውስጥ በቀላሉ እንድትገባ ያስችልሃል። ሌላው ደራሲው በዚህ መጽሐፉ የሚያስተዋውቀን ዘዴ ፓሞዶሮ ይባላል። የ5 ደቂቃ እረፍት በማድረግ የሚሰራ ዘዴ ነው። ምዕራፍ 8 ቪዥዋላይዜሽን ቴክኒክ የማስታወስ አቅምን ከፍ ለማድረግ የሚሰራ ዘዴ ሲሆን ትኩረት ለመሰብሰብም ይረዳል። ትኩረት ወይም አንድ ነገር ላይ ማተኮር እንደ ጡንቻ ነው። በተለማመዱት መጠን እየጠነከረ ይመጣል። ለምሳሌ ውይይት ማድረግ ትኩረታችሁ ከሆነ ይህን እንደ ብርሃን ኳስ አድርጋችሁ ቪዥዋላይዝ አድርጉ። ትኩረታችሁን ከውይይቱ እያነሳችሁ ስትመጡ ብርሃኑ እየቀነሰ እንደሚመጣና ሙሉ ትኩረታችሁ ውይይቱ ላይ ከሆነ ብርሃኑ እየጠነከረ በደንብ እንደሚያበራ ለራሳችሁ ተለማመዱ። ይህ ምሳሌ የትኩረታችሁን ጡንቻ ማጠንከር የምትችሉበት አይነተኛ ዘዴ ነው። ነገሮችን በቃላት ለመሸምደድ ስትሞክሩ እንኳን ይህ የማስታወስና ትኩረትን የመሰብሰብ ዘዴ ይሰራል። ብዙ ሰዎች ጥሩ ማህደረ ትውስታ ወይም መጥፎ ማህደረ ትውስታ አለኝ ብለው ያስባሉ። ነገር ግን በምትኩ የሰለጠነ ማህደረ ትውስታ እንዳለህ ወይም ምናልባት ያልሰለጠነ እንደሆነ ማሰብ ትፈልግ ይሆናል። ስለዚህ የማስታወስ ችሎታህን እንዴት እንደምታሰለጥን ስታስብ በጣም ጥሩ ዘዴ ቃላቶችን፣ ቁጥሮችን ወይም ሌላ ማንኛውንም ነገር በምስል ለማስታወስ መሞከር ነው። ምዕራፍ 9 ማንበብ ለመማር መሰረታዊ ነገር ነው። ማንበብ የሁሉም ሰው ተወዳጅ ጊዜ ማሳለፊያ አይደለም። ለብዙ ሰዎች ማንበብ አስቸጋሪ ይመስላል። ረጅም ቀን በስራ ቦታ የምንጨርሰው በኮምፒውተር ፊት ለፊት በመቀመጥ ወይም በቪዲዮ ጌም ነው። ነገር ግን ጥናቶች እንደሚያሳዩት በማንበብና ስኬት መካከል ትልቅ ግንኙነት አለ። በማንበብ የተሻለ ሁኔታ ላይ ስትሆን ከፍተኛ ደሞዝ የሚከፍሉ ስራዎችን የማግኘት እድልህ ይጨምራል። በተጨማሪም ማንበብ ለአእምሮ ጠንካራ የአካል ብቃት እንቅስቃሴን እንዲያደርግ ያግዘዋል። ማንበብ የማስታወስ ችሎታን ያሻሽላል። እንዲሁም በአንድ ጊዜ
ሁሉም የአእምሮ ክፍሎች እንዲሰሩ ያደርጋል። ማንበብ ትተህ ከሆነ መማር ትተሃል ማለት ነው። ማንበብ ከሁሉ በላይ ትኩረትን ለመጨመር አይነተኛ ዘዴ ነው። እዚህ ምዕራፍ ውስጥ ዋናው መልእክት ማንበብ ለመማር መሰረታዊ ነገር ሲሆን ይህን እንዴት ማድረግ እንደምትችል ማሳየት ነው። በየቀኑ ለ30 ደቂቃ ለማንበብ እቅድ አውጣ። ጀማሪ አንባቢ ከሆንክ ድምፅህን ከፍ በማድረግ አሊያም በእጅህ እየጠቆምክ ማንበብ የንባብ ፍጥነትን በእጅጉ ያሻሽላል። ምዕራፍ 10 ችግሮችን በመፍታት የተሻለ መሆን። ጂኒየስ የሚለውን ቃል ስትሰሙ ወደ አእምሮአችሁ የሚመጣው ሊቅ ማን ነው? በትክክል አልበርት አንስታይን ወይም ማሪ ኩሪ ሊሆን ይችላል። ግን ጂኒየስ የሚለው ቃል ከፍተኛ አይኪው ወይም የሂሳብ ችሎታ ላላቸው ሰዎች ብቻ የተገደበ አይደለም። እዚህ ምዕራፍ ላይ ዋናው መልእክት ችግሮችን ለመፍታት አዲስና የተለያዩ የአስተሳሰብ መንገዶችን በመሞከር ምን አይነት የማሰብ ችሎታ እንዳለ ለመማር የተሻለና በብቃት ለማሰብ እንድትችል ማድረግ ነው። ችግሮችን ለመቅረፍ ሙሉ በሙሉ አዲስ በሆነ መንገድ የአስተሳሰብ ንድፎችን በመስራት በተለየ መንገድ ለማሰብ መሞከር ትችላላችሁ። ቀይ ኮፍያ ሁኔታውን በስሜት ለመመልከት ጊዜው አሁን ነው ወይም አረንጓዴ ኮፍያ ለፈጠራ ሊሆን ይችላል። ነገር ግን አንዳንዴ እንደዚህ ያለ ቴክኒክ በቂ ላይሆን ይችላል። አንዳንድ ችግሮችን ለመፍታት በቂ ካልሆንክ ከችግር በኋላ ቀውስን መፍታት እንደማትችል ስታስብ ከመስመር ይልቅ ሙሉ ለሙሉ በተለየ መንገድ ማሰብ ይኖርብሃል። ችግሮችን አንድ በአንድ ለመፍታት ከመሞከር ይልቅ የችግሮችን ስር በማጥናትና በመመርመር ፍቱን የሆነ መፍትሄ ማበጀት አይነተኛውና ውጤታማው የችግር አፈታት ዘዴ ነው። እጅግ በጣም ጠቃሚና ቁልፍ የሆኑ ነጥቦችን በቪዲዮ መጀመሪያ ቃል በገባሁት መሰረት እንደ ቦነስ እነሆ። 1. ብዙዎቻችን በመማርና አእምሮን በመጠቀም ዙሪያ ብዙ የተሳሳቱ አመለካከትና እምነቶች አሉን። እውነታው ግን በህይወት ስኬታማ ለመሆን ጂኒየስ መሆን አይጠበቅብህም። ማድረግ ያለብህ የግል ብቃትን መገንዘብና እነሱን ለማድረግ መስራት ነው። 2. ይህንንም ለማድረግ ራስህን ከማወቅ እንዲሁም ዓላማና ግብን ከመቅረጽ በመነሳት ገደብ የለሽ የአእምሮ አቅምህን ለስኬት ሰራተኛ ልታደርገው ትችላለህ። 3. በዚህ መጽሐፍ ከቀረቡልህ ብዙ ዘዴዎች መካከል ለመማር፣ ለትኩረት፣ ለማስታወስ፣ ለማንበብ እንዲሁም ለማሰብ ራስህን ማለማመድ አለብህ። 4. ይህንን በማድረግ ብቻ የአእምሮህን ገደብ የለሽ አቅም በመጠቀም ገደብ የለሽ ድልና ስኬትን በህይወት መለማመድና መቀዳጀት ያስችልሃል። 5. እቅድ አውጣ፣ እንዲሁም በቅድመ ተከተል አስቀምጠው። አንተ መስራት የምትችለውን፣ ሌሎችም ማሰራት የምትችለውን፣ ሁኔታ የማይፈቅድልህን እንዲሁም በሙሉ ትኩረት ልትሰራ የምትችለውን ተግባራት ዘርዝር። ወደ ስራም ተንቀሳቀስ።